እሺ ተመልካቾች እንዴት ናችሁ? በኢኮኖሚክስ ውስጥ ሆት ፖታቶ ኢፌክት የሚባል ሀሳብ አለ። ወይ ደግሞ የትኩስ ድንች የሚባል ሀሳብ አለ። ትኩስ ድንች ምናምን የሚለውን ቃል በተደጋጋሚ ሰምታችሁት ሊሆን ይችላል በተለያዩ ምሳሌዎች። ኢኮኖሚክስ ላይ ደግሞ ሲመጣ የራሱ የሆነ ሲሪየስ የሆነ ትርጉም አለው። በጥቅሉ ከተመለከትነው አንድ ሰው ገንዘብ ወይም ንብረት እጁ ላይ ኖሮት ግን ለረጅም ጊዜ ለማስቀመጥ ሲቸገር ማለት ነው፣ ወይ ደግሞ ሲፈራ የሚለውን ጠቅላላ ትርጉም ሊኖረው ይችላል። ግን በምሳሌ ስነግራችሁ የምትረዱት ነው፣ ደግሞ እናንተ የምታደርጉት ነው የሚሆነው። ለምሳሌ ይሄ የትኩስ ድንች ጉዳይን ወደ ሞኔተሪ ፖሊሲ ወደ ገንዘብ ኢፌክት እንውሰደው። ለምሳሌ በተለያዩ ምክንያቶች ዋጋ ንረት ሊጨምር ይችላል። ወይ ገንዘብ በጣም ብዙ ታትሞ ወይ ደግሞ በሌላ ምክንያት። በአብዛኛው ግን የገንዘብ አቅርቦት ከፍተኛ ሲሆን የዋጋ ንረት ይመጣል እና ማዕከላዊ ባንክ በቃ ከሚፈለገው በላይ ገንዘብ ሊያትም ይችላል እና ሰዎች በጣም ብዙ ገንዘብ ወደ ገበያው ከተለቀቀ ዋጋ ንረት እንደተከሰተ ያውቃሉ። ስለዚህ ያንን ገንዘብ መያዝ አይፈልጉም። ስለዚህ ገንዘቡን ወደ ምን መለወጥ ይፈልጋሉ? በፍጥነት ወደ ዕቃ ወይ ደግሞ ወደ አገልግሎት ሊሆን ይችላል፣ ቀድሞ መክፈል ወይ ደግሞ ዕቃ መግዛት። አሁን ልክ ዋጋ ንረት ሲነሳ እስቲ ወርቅ ልግዛ እንዴ እንደዚህ ልግዛ እንዴ ምናምን የሚል ሰው ትሰማላችሁ አይደል? ዋጋ ንረት እኮ ነው፣ ገንዘብ የመግዛት አቅሙ ተዳክሟል፣ ስለዚህ ቤት ልግዛ እንዴ መሬት ልግዛ እንዴ ምናምን የሚል ሰው ትሰማላችሁ። ዋጋ ንረቱ በጣም ከፍተኛ ስለሆነ ማለት ነው። ስለዚህ በፍጥነት ገንዘቡ ከአንድ እጅ ወደ ሌላኛው እጅ በፍጥነት ነው የሚዘዋወረው። በቃ ሰው መያዝ አይፈልግም። ብር ሲይዝ ወዲያው እንደሚሞትበት ስለሚያውቅ ልክ እንደ ትኩስ ድንች ቁጠሩት። ልክ እጃችሁ ላይ ሲያርፍ ቶሎ ብላችሁ ለሌላ ሰው ትሰጣላችሁ ወይ ደግሞ ልጥሉ ትችላላችሁ፣ ሲያቃጥላችሁ ማለት ነው። ገንዘብ ስለሆነ ስለማጥሉት ግን ወደ ሌላ ሰው ነው የምታስተላልፉት። ይሄ ደግሞ ቬሎሲቲ ኦፍ መኒ የገንዘብ ዝውውርን ፍጥነት በጣም ነው የሚጨምረው። እቃዎች ቶሎ መግዛት ማለት ነው። እሱ ደግሞ ተጨማሪ የዋጋ ንረት እንዲከሰት ሊያደርግ ይችላል እና የዋጋ ንረት በየሰዓቱ ሊለወጥ ይችላል፣ በየቀኑ ሊለወጥ ይችላል። እንደ ዚምባብዌ እንደዚህ ተከስቶ ያውቃል፣ ግን ኢትዮጵያ ውስጥም አለ። ልክ ዋጋ ንረት ሲከሰትባችሁ ገንዘቡን ይዛችሁ መቆየት አትፈልጉም። በቃ እንደሚያቃጥል ድንች ነው የምትቆጥሩት ማለት ነው። የሆት ፖታቶ ኢፌክት የሚባለው እሱ ነው። ስለዚህ እጃችሁ ላይ ቁጭ ብሎ ከሚያቃጥላችሁ የሆነ ነገር ትገዙበትና አረፍ ትላላችሁ ከዋጋ ንረቱ። ለምሳሌ ዛሬ ጠዋት ወይ ደግሞ ትናንትና 10 ሺህ ብር የተሸጠ አንድ ኩንታል ስንዴ ቢኖር እና በነጋታው 12 ሺህ ብር ቢገባ ብላችሁ አስቡት። ስለዚህ የገንዘቡ ዋጋ በሰዓታት ውስጥ ነው የቀነሰው ወይ ደግሞ በቀናት ውስጥ ነው የቀነሰው። ወይ ደግሞ አንድ ሰራተኛ ልክ ደሞዙን ልክ እንደተሰጠው ዋጋ በጣም እንደሚጨምርበት ስለሚያውቅ ብሩን በእጁ ላይ ለረጅም ጊዜ ማቆየት አይፈልግም። ራሱም አይቆይም። የመግዛት አቅሙ በጣም ስለተዳከመ ሊቆይለት አይችልም። እሱም ማስቀመጥ አይፈልግም። ስለዚህ ምን ያደርጋል? ብሩ እንደ ትኩስ ድንች ነው የሚቆጠሩ። ልክ ብሩን ስትይዙት ዋጋ እያጣ ነው የሚመጣው። ባንክ ቤት እንኳን ተቀምጦ ዋጋ ያጣል። ስለዚህ ሰራተኛውም ቢሆን ብሩን እንደተቀበለ በፍጥነት ለሱቅ ይሰጠዋል። በሱቅ ነው ለአከራይ ሊሰጠው ይችላል። በፍጥነት የሆነ ነገር አስቤዛዎቹን ቶሎ ብሎ ሊገዛ ይችላል። ዘይትን ዛሬ ቢገዛው ይሻለዋል፣ የምግብ ዘይትን ከሳምንት በኋላ ከሚገዛው። ስለዚህ በፍጥነት ማለት ነው ቶሎ ብሎ በቃ ለሱቅ ይሰጠዋል። የሱቁ ሰውዬ ደግሞ ጅምላ ለሚያስመጣበት ቶሎ ብሎ ይከፍለዋል። ጅምላ የሚያስመጣው ሰውዬ ደግሞ ወዲያውኑ ምናልባት ባንክ ላይ ያስገባው ይችላል፣ ምናልባት ደግሞ ወርቅ ሊገዛበት ይችላል፣ ሌላ ንብረት ላይ ሊያገለብጠው ይችላል። ስለዚህ ሁሉም ሰው ብሩን በእጁ ማቆየት አይፈልግም። በከፍተኛ ፍጥነት ነው የሚሽከረክረው። ምክንያቱም ዋጋው እየወደቀ ስለሆነ፣ የገንዘብ ዋጋ እየወደቀ ስለሆነ ብር ይዞ መገኘት ማለት ሞኝነት ነው። ዋጋ ንረቱ እየበላበት ነው። ገንዘቡ እኮ የሚያስፈልገው እንዲገዛ ነው። ስለዚህ ገንዘቡ ዛሬ የሚገዛውን ዛሬ ነው የሚገዛው፣ ነገ አይገዛውም። ዛሬ 100 ብር የሚሸጥ ነገር የሚቀጥለው ጊዜ ላይ ከጥቂት ቀናቶች በኋላ 120 ብር ሊገባ ይችላል። ስለዚህ 100 ብር ሰውየው ዛሬ ካለው ያችን ዕቃ ገዝቶ መገኘት አለበት። 120 ብር የሆነ ጊዜ መግዛት አይችልም። ስለዚህ ልክ ብሩ እጁ ላይ ሲያርፍ እንደ ትኩስ ድንች ቶሎ ብሎ ዕቃ ለሚሸጠው ሰውዬ ይሰጠዋል ማለት ነው። ዕቃ የሚሸጠውም ሰውዬ ልክ ይሄ ብር እጁ ላይ ሲመጣለት ቶሎ ብሎ ሌላ ዕቃ ያመጣበታል። እጁ ላይ አያቆየውም ማለት ነው። ትኩስ ድንች የሚባለው እሱ ነው። አሁን እንደዚህ ነው ሀፕን የሚሆነው። ለምሳሌ ባንክ ቤት ማስቀመጥ በአመት 7 ከመቶ ሊሆን ይችላል። ታክስ ሲቀነስለት 6.3 ከመቶ ነው ወለድ የሚያስገኘው። ከዋጋ ንረቱ አንጻር ሲታይ ኪሳራ ነው።
ስለዚህ አይ ባንክ ቤት ከማስቀምጠው ደግሞ እንትን ልግዛበት ይላል ሰው። ለምን ባንክ ቤት ከተቀመጠ እንደ ትኩስ ድንች ገንዘቤ አስቸጋሪ እየሆነብኝ ነው እያለ ነው። አንዳንድ ሰዎች ገንዘቡን ከሚይዙት ለሌላ ሰው ቢያበድሩት ደግሞ ይመርጣሉ። በቃ ለጊዜው ስለማልሰራበት ተጠቀምበትና ጨመር አድርገህ ትከፍለኛለህ እንደ አራጣ ልቆጥሩ ትችላሉ። እንደሱ የሚያደርጉም ሰዎች ደግሞ አሉ። ለጊዜው አልፈልገውም ይሄ ብር እጅ ላይ ሆኖ የመግዛት አቅሙ ከሚዳከም የሆነ ነገር ስራበትና ጨመር አድርገህ ልሰጠኝ ትችላለህ ተብሎ ብዙ ቢዝነሶች እንደዛ ረን ይደረጋሉ። ከገንዘብ አንጻር ሲታይ ይሄ የትኩስ ድንች ጉዳይ ፋይናንስ ሴክተር ላይም ሌሎችም ላይም አለ። ለምሳሌ ሰው አክሲዮን ሊገዛ ይችላል፣ ወርቅ ሊገዛ ይችላል፣ ቤት ሊገዛ ይችላል፣ መሬት ሊገዛ ይችላል፣ ክሪፕቶ ከረንሲ ሊገዛም ይችላል። ግን ያን ነገር የሚገዙት ለረጅም ጊዜ ጥቅም ፈልገውት አይደለም። ዋጋው ሳይወርድ ለሌላ ሰው ደግሞ ማስተላለፍ ስለሚፈልጉ ነው። ልክ ብራቸው እንዳይደክም መሬት ይገዛሉ። ልክ ደግሞ የመሬት ዋጋን ደግሞ ቼክ ያደርጉና ለሌላ ሰው ለማስተላለፍ በቃ እንደውም የሚባለው ምንድን ነው? አንድ ሰው የሆነ ነገር ባለበት ዋጋ ላይ ዋጋነት ከፍተኛ ሆኖ የሚገዛው ሌላ ከኔ የባሰ ሞኝ ሲመጣ ለእሱ ሸጥለታለሁ ብሎ ግሬተር ፉል የሚባለው ማለት ለእሱ ደግሞ ሸጥለታለሁ ብሎ በማሰብ ነው ይባላል። እንደውም የኮቪድ ወቅት ላይ ኢምፖርት ኤክስፖርት ሲዳከም ኢምፖርት ኤክስፖርት ላይ ይሳተፉ የነበሩ ሰዎች ገንዘባቸው ለጊዜው እንዳይዳከምባቸው ንብረት ይገዙ ነበር፣ ቤት ይገዙ ነበረ፣ መሬት ምናምን ይገዙ ነበር። ለምን? ብሩ እጃቸው ላይ ከሆነ እንደ ትኩስ ድንች ዋጋ እያጣባቸው ስለሚመጣ መሬት ለሚሸጠው ሰውዬ ቶሎ ብሎ ይከፍሉታል። መሬት የሚሸጠው ሰውዬ ደግሞ የሆነ ነገር ቶሎ ብሎ ቤት ከሆነ የሚገዛው ቤት ይገዛበታል። ስለዚህ ዋጋነት ከፍተኛ ሲሆን ንብረትም ቢሆን ወዲያው የሚገላበጥ ይሆናል። ስለዚህ ሁሉም ሰው ትርፍ እያገኘ ንብረቱ ለሌላ ሰው ማስተላለፍ ነው የሚሞክረው። ይሄ ጉዳይ 2008 የፋይናንሻል ክራይሲስ ላይም ተፈጥሮ ነበር ብታስታውሱት። አሜሪካ የነበረ ሪልስቴት ሁሉም ሪልስቴት ገዛ። በጣም ብዙ ሰዎች ሪልስቴት ገዙና ዋጋነት ከፍተኛ ነው ብለው አመኑ። ለሆነ ሰው እንሸጠዋለን ብለው አመኑ። ነገር ግን የመግዛት አቅም ሲዳከም እጃቸው ላይ ያለውን ቤቶች በሙሉ የሚሸጡበት ሁኔታ ነጡት። እንደውም የሚባለው እሱ ምንድነው? ድንቹ እጃቸው ላይ ፈነዳ ነው የሚባለው እንደዚህ ጉዳይ ሲከሰት። ብዙ ሀገር ላይ ነው የሚፈጠረው። አሁን ደግሞ የክሪፕቶ የሚገዙ ሰዎች ለምሳሌ ዛሬ የአንድ ኮይን ዋጋ ሰዎች ተመልክተው ሊገዙ ይችላሉ። ግን ምን እያሰቡ ነው? ነገ ተነገ ወዲያ ዋጋው ሊጨምር ይችላል በሚል ወሬ እኮ ነው፣ በሚል ሀሳብ ነው፣ ወይ ደግሞ በሚል አናሊሲስ ነው እንደዛ የሚገዙት። ስለዚህ በብዛት ሊገዙ ይችላሉ። ዛሬ ረክሷል ቶሎ ብለው ሊገዙ ይችላሉ። ስለዚህ ነገ ተነገ ወዲያ ብሩን ላይ ገዛልኝ ስለሚችል ቶሎ ብዬ ብዙ ኮይኖች ልሰብስብ ነው። ምናልባት $10 የገዙት ኮይን ረጅም ጊዜ ሊያስቀምጡት ይችላሉ። በቃ $15 ሲገባ ሸጠዋለሁ ምናምን ብለው ሊይዙት ይችላሉ። ስለዚህ ኮይኑ እንደ ድንች ነው የሚቆጠረው ብለው እሱ ደግሞ ዋጋው እንዳይዳከምባቸው ቶሎ ብለው ለሌላ ሰው ባገኙት ዋጋ ደግሞ ይሸጡለታል። ሁሉም ሰው የሚገዛው ለሌላ ሰው እያሳለፈ ለመሸጥ ነው ማለት ነው። ይሄ አስተሳሰብ ነው የትኩስ ድንች ቲዮሪ የሚባል ቲዮሪ እንኳን አይደለም፣ ግን ትኩስ ድንች የሚባለው በኢኮኖሚክስ ውስጥ ዋጋው እየጨመረ ሄዶ መጨረሻ ላይ ድንቹ በጣም ሊግል ይችላል። በቃ ዋጋነት ከፍተኛ ከሆነ እንደው አንደኛው ዓለም ጦርነት አካባቢ ላይ እኮ ደሞዝ በየቀኑ የሚከፈልባቸው ወቅቶችም ነበሩ። ወር መጠበቅ ስለማይቻል በየቀኑ ደሞዝ ነበር። በአንድ ወረቀት ላይ 100 ትሪሊየን ኖት የሚታተምባቸው የነ ዚምባብዌ የጀርመንም ታሪክ እንደዛ ነበረ። በጣም ብዙ ሀገራት ዳቦ ለመግዛት ዘንቢል ሙሉ ገንዘብ ይዘው ሄደው ግን ዘንቢሉ ውድ ይሆናል ከገንዘቡ በላይ ማለት። ስለዚህ ዛሬ የተለጠፈውን ዋጋ ማመን አትችሉም። አሁን እናንተም ትጠራጠራላችሁ። እዚህ ኢትዮጵያ ውስጥም ቢሆን ለምሳሌ ከ15 ቀን በፊት የሆነ ቦታ ላይ ሄዳችሁ ምግብ ከበላችሁ በአሁኑ ስትሄዱ የዛሬ 15 ቀን በበላችሁበት ዋጋ እንደማታገኙት እየገመታችሁ ነው የምትሄዱት እኮ። በጣም እየጋለ ሲመጣ ደግሞ እንደውም ድንቹ ጋለ ነው የሚባለው፣ ዋጋው ከመጠን በላይ ሲጋነን ማለት ነው። በተለይ ደግሞ አዲስ ገዢ የምታጡ ከሆነ አዲስ የሚቀበላችሁ ሰዎች የምታጡ ከሆነ ደግሞ ኪሳራው እናንተ ላይ ሊመጣባችሁ ይችላል። ስለዚህ በፍጥነት ዕቃ ወይም እጃችሁ ላይ ገንዘብ በእጃችሁ የሚቆይበት ጊዜ በጣም አጭር ይሆናል። ብሩን መያዝ ኪሳራ መሆኑ ስለምታውቁ ብሩ ባንክ ማስቀምጠው ምን ዋጋ አለው፣ እጅ ላይ ቢይዘው ምን ዋጋ አለው ምናምን ትላላችሁ እኮ እናንተ። ስለዚህ እንደ ትኩስ ድንች እጃችሁን እያቃጠላችሁ ነው ማለት ነው። ብራችሁ ቶሎ ብላችሁ ወደ ቦታ ማስተላለፍ ትፈልጋላችሁ። ያኛውም ሰው ያስተላልፋል። ፍራቻ ማለት ነው። በእጃችሁ ላይ ከቆየ ስለሚቀንስ ዋጋው ወደፊት ገዢ ልታጡና በቃ ገዢ ላጣ እችላለሁ የሚለው ስጋት እጃችሁ ላይ ስላለ ቶሎ ብላችሁ
እያገላበጣችሁ ይጠቀማል። እንደዚህ አይነት ነገር ሀፕን ሲሆን ኢኮኖሚ ላይ የትኩስ ድንች ኢፌክት ሆት ፖታቶ ኢፌክት አለ ተብሎ ይታሰባል። ይሄ የኢኮኖሚክስ ኮንሴፕት ስለሆነ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።